ራያ ከሜዳው ዘራፍ ያለው ማነው? በዋንጉስ ጋሌ ዘራፍ ያለው ማነው? ያ የዋርካው ደቦል ያሳምን ጥላ ነው። ዛሬ ጥቅምት 6 2018 ዓ.ም ከንጋት ጀምሮ ራያ ቆቦ ወረዳ ላይ ከባድ ተጋድሎ እየተደረገ ይገኛል። በወረዳው አበት፣ በዋንጉስ ጋሌ፣ ጨፌ ሜዳ ከአማያ እስከ ተኩለሽ መውጫ ድረስ ከባድ ውጊያ እየተደረገ ሲሆን ከፋኖ ጋር እንኳን መታኮስ ቀርቶ የተሰጣቸውን መሳሪያ መሸከም የከበዳቸው የደቡብ እዝና የሰሜን ምስራቅ እዝ ወታደሮች የእሳት ዶፍ እየዘነበባቸው መሆኑ ታውቋል። መረጃውን በዝርዝር አጠናቅረን ይዘነዋል፣ የምትሰሙት ይሆናል። በምዕራብ አማራ ቀጠና ዛሬ ማርፈጃውን በተደረገው ውጊያ አዲስ ቅዳም ከተማ በፋኖ ቁጥጥር ስር መግባቷ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ማርፈጃውን ባደረገው ተጋድሎ ከተማዋን በቁጥጥሩ ስር አስገብቷል። በውጊያው 120 የጥላት ብልጽግና ቡድን ወታደሮች ሲገደሉ ከ50 በላይ የሚሆኑት ደግሞ መቁሰላቸው ተነግረዋል። በዝርዝር ይዘነዋል። በምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪና የወረዳው ስራና ክህሎት ጽህፈት ቤት ኃላፊ አቶ አዲሱ ተሻለ ዛሬ ንጋት ላይ መገደላቸው ተሰምቷል። የፋኖ ሰርጂካል ኦፕሬሽን ምድብተኞች ዛሬ ማለዳ ብቸና ከተማ ሰርገው በመግባት አመራሩን አጋድመውት ወጥተዋል። በዝርዝር ይዘነዋል። በተያያዘ ዜና የደብረ ማርቆስ ከተማ አስተዳደር የሚሊሻ ጽህፈት ቤት ኃላፊ ከወደ ፋኖ በተፈጸመበት ጥቃት ክፉኛ መቁሰሉ ተሰምቷል። ጥቃቱን የፈጸሙት የቀኝ አባላት ሲሆኑ የሚሊሻ ኃላፊውን ህይወት ለማትረፍ በጋምቢ ሆስፒታል በአሁን ሰዓት ርብርብ እየተደረገ መሆኑ ተነግሯል። መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን የዛሬ ጥቅምት 6 2018 ዓ.ም ዕለታዊ አጫጭር መረጃዎችን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን እናልፋለን። በምዕራብ አማራ ቀጠና ዛሬ ማርፈጃውን በተደረገ ውጊያ አዲስ ቅዳም ከተማ በፋኖ ቁጥጥር ስር መግባቷ ታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር አዲስ ቅዳም ከተማን ተቆጣጥሮ በአሁን ሰዓት ከተማዋ ውስጥ የማረጋጋት ስራ እየሰራ መሆኑ ታውቋል። የሶስተኛ ጎጃም አገው ምድር ክፍለ ጦር ወታደራዊ አዛዥ የሆነው የቀድሞው የአማራ ልዩ ኃይል አባልና አመራሩ ኮማንዶ ደሞዝ ወይንም በቅጽል ስሙ ዴቭ መርቶታል በተባለው በዚህ ውጊያ ትልቅ ድሎች መመዝገባቸውን የታወቀው በከተማዋ የከተማ ጨበጣ ውጊያ በማድረግ በርካታ ምሽጎች ተደርማምሰው ከተማዋን በቁጥጥር ስር ያስገቡት የጎጃም አገው ምድር ክፍለ ጦር ፋኖች በአሁን ሰዓት የከተማዋን ማህበረሰብ የማረጋጋትና ህዝባዊ ውይይት የማድረግ ስራዎችን እየሰሩ መሆኑ ተነግረዋል። ዛሬ ጥቅምት 6 2018 ዓ.ም ከንጋት ጀምሮ በከተማዋ በተካሄደው ውጊያ ከ120 በላይ የጥላት ብልጽግና ቡድን ወታደሮች ሲገደሉ ከ50 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። የተከበራችሁ የመረብ ቤተሰቦች፣ መረብ ሚዲያ በአዲስ ቅዳሙ ውጊያ የተገደሉ የአገዛዙ ወታደሮችን አስከሬን በቴሌግራም ገጹ ለቆታል። እየገባችሁ መመልከት ትችላላችሁ። በዛሬው ውጊያ 2 ብሬንና 1 ስናይፐርን ጨምሮ ከ80 በላይ ክላሽንኮቭ መሳሪያ በፋኖ ሲማረክ በርካታ ወታደሮችም እጅ ከፈንጅ መያዛቸውን መረብ ሚዲያ ከክፍለ ጦሩ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። የጸረ አማራው አገዛዝ ተላላኪ የሆነው ራሱን ጥምር ጦር እያለ የሚጠራው ታጣቂ ኃይል ሞርተር፣ ዙ 23 እና ፔምፔ እንዲሁም ዲሽቃ ታጥቆ የፋኖ እንቅስቃሴ ለመክታት የሞከረ ቢሆንም ነገር ግን ከባድ ኪሳራን አስተናግዶ ሙትና ቁስለኛውን ማንሳት እስኪያቅተው ድረስ በትንትኑ ወጥቷል ተብሏል። ከተማዋ በአሁን ሰዓት በፋኖ ቁጥጥር ስር ስትሆን የፋኖ አባላቱም የከተማዋን ማህበረሰብ የማረጋጋትና ህዝባዊ ውይይቶችን የማድረግ እንዲሁም በማርፈጃው በተደረገው ውጊያ የተገደሉ ያገዛዙ ወታደሮችን አስከሬን የማስቀበር ስራ እየሰሩ መሆኑ ተነግሯል።
በሌላኛው መረጃችን በምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪና የወረዳው ስራና ክህሎት ጽህፈት ቤት ኃላፊ አቶ አዲሱ ተሻለም ዛሬ ንጋት ላይ መገደላቸው ታውቋል። የፋኖ ሰርጂካል ኦፕሬሽን ምድብተኞች ዛሬ ማለዳ ብቸና ከተማ ሰርገው በመግባት አመራሩን አጋድመውት እንደወጡ መረብ ሚዲያ ለማረጋገጥ ችሏል። በአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ በላይ ዘለቀ ክፍለ ጦር ስር የሚገኘው የአባ ኮስተር ብርጌድ የሰርጂካል ኦፕሬሽን ምድብተኞች ዛሬ ጥቅምት 6 2018 ዓ.ም ብቸና ከተማ ሰርገው በመግባት በወሰዱት እርምጃም በምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪና የወረዳው ስራና ክህሎት ጽህፈት ቤት ኃላፊ የሆነው አቶ አዲሱ ተሻለን በመኖሪያ ቤቱ እንዳለ ገድለውት መውጣታቸው ታውቋል። በዚህ ወዳደርና ለግል ጥቅሙ ሲል የህዝብን መከራ እያራዘመ በሚገኝ ካድሬ ላይ እርምጃው የተወሰደው ዛሬ ማለዳ ላይ ሲሆን ከዚህ ቀደም ከተሰጠው ተደጋጋሚ ማስጠንቀቂያ መማር ያልቻለ ባንዳ ነው ተብሏል። አመራሩ ለብዙ ጊዜያት ያገዛዙን ተልዕኮ በመቀበል የአማራን ህዝብ ሲያስጨፈጭፍ የነበረም የዲማ ጊዮርጊስ ገዳም እንዲወድም ትዕዛዝ በመስጠት የሰራ የሐዲስ ዓለማየሁ ሙዚየም እንዲቃጠል ያስደረገ እንዲሁም በእነማይ ወረዳና በቢቸና ከተማ የፋኖ ቤተሰብ ናችሁ በሚል በርካቶችን ለእስርና ለስቃይ የዳረገ እንደነበር ነው የአመራሩ የኋላ ታሪኩ ሲፈተሽ የሚያስረዳው። ይህ ባንዳ አመራር ዛሬ ጥቅምት 6 2018 ዓ.ም ንጋት 12 ሰዓት ገደማ ላይ በመኖሪያ ቤቱ ወደ ስራ ለመሄድ ዝግጅት ላይ እንዳለ ጀግኖቹ ሰተት ብለው ገብተው አጋድመውት ወጥተዋል። የእነማይ ወረዳ ኮሚኒኬሽን መምሪያ እንዲሁም የምስራቅ ጎጃም ዞን ኮሚኒኬሽን መምሪያ የሐዘን መግለጫ አውጥተዋል። በተያያዘ ዜናም የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽህፈት ቤት ኃላፊ ከወደ ፋኖ በተፈጸመበት ጥቃት ክፉኛ መቁሰሉ ተሰምቷል። ጥቃቱን የፈጸሙት የቀኝ አባላት ሲሆኑ የሚሊሻው ኃላፊን ህይወት ለማትረፍ በጋምቢ ሆስፒታል ከፍተኛ ርብርብ እየተደረገ መሆኑ ታውቋል። የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽህፈት ቤት ኃላፊው አቶ በሬ ተመቸው ማህበረሰቡን ለእንግልት በመዳረግ የማይቀረውን የአማራ ህዝብን ትግል እንቅፋት ለመፍጠር ሲዳክር እንደነበር ነው የኋላ ታሪኩ የሚያስረዳው። በባህር ዳር ለስብሰባ እንደሄደም ከግብረ አበሮቹ ጋር በመሆን ግሮሰሪ ቤት ውስጥ እንዳለ ነው እርምጃው የተወሰደበት ተብሏል። እርምጃውን የወሰዱበት የቀኝ አባላት ሲሆኑ በቀላል ማጥቃት ባንዳውን ከፍተኛ ጉዳት አድርሰውበታል ተብሏል። ይህ የደብረ ማርቆስ ከተማ አስተዳደር የሚሊሻ ጽህፈት ቤት ኃላፊ በአሁን ሰዓት በባህር ዳር ከተማ ጋምቢ ሆስፒታል ውስጥ ህይወቱን ለማትረፍ ከፍተኛ ርብርብ እየተደረገለት መሆኑ ታውቋል። የሚሊሻ ጽህፈት ቤት ኃላፊው ብቻ ሳይሆን በግሮሰሪ ውስጥ የነበሩ የከተማ አስተዳደሩ አመራሮችም ከቀላል እስከ ከባድ ጉዳት እንደደረሰባቸው ተሰምቷል። ደብረ ማርቆስ ከተማ አስተዳደር ህይወቱን ለማትረፍ ከመንግስት ሰራተኛው ኮሚቴ አቋቁሞ ገንዘብ እየሰበሰበ ነው የተባለ ሲሆን ህዝብን የበደለ አረመኔን ለማዳን በተሰባሰቡ ኮልኮሌ ካቢኔና አመራር ላይም የማያዳግም እርምጃ የሚወሰድ ይሆናል ተብሏል። ህዝብን አሰቃይቶ የትም መደበቅና ማምለጥ እንደፈለገ መንቀሳቀስ አይቻልም፣ በሁሉም ቦታኛለን፣ እንደ ጥላችሁ አብረን እንዞራለን ያለው የቀኝ ቡድን ትማራላችሁ ብለን የሰጠናችሁን እድል የማትጠቀሙበት ከሆነ እርምጃችን የከፋ ነው ሲል አስጠንቅቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ራያ ሜዳው ላይ ዘራፍ ያለው ማን ነው? በዋንጎስ ጋሌ ዘራፍ ያለው ማን ነው? ያ የዋርካው ደቦል ያሳምን ጥላ ነው። ዛሬ ጥቅምት 6 2018 ዓ.ም ከነጋት ጀምሮ ራያ ቆቦ ወረዳ ላይ ከባድ ተጋድሎ እየተደረገ ይገኛል። ከፋኖ ጋር እንኳን መታኮስ ቀርቶ የተሰጣቸውን መሳሪያ መሸከም የከበዳቸው የደቡብ እዝና የሰሜን ምስራቅ እዝ ወታደሮች በላይ ሰዓት በታች ሰዓት እየዘነበባቸው ይገኛል። የአርሶ አደሩ የማሽላ ማሳ በጥላት አስከሬን ተሞልቷል። ምሽጎች ሁሉ የጣር ድምጽ በሚያሰሙ በቁስለኛ የጥላት ወታደሮች ተጥለቅልቀዋል። በአሁን ሰዓት በዚህ ቀጠና ተቆርጠው በፋኖ አፈሙዝ እየተገረፉ ለሚገኙ ወታደሮች እገዛ ሊያደርግ ከፍተኛ ቁጥር ያለው ኃይል ከወልዲያና ከሐራ ወደ ቀጠናው እየሄደ ይገኛል። በአሁን ሰዓትም ጎብዬ ከተማ አካባቢ ላይ ደርሷል ሲሉ የመረጃ ምንጮቻችን አክለው ገልጸዋል። ውጊያው ቀጥሏል። ዝርዝሩን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አጼ ምኒልክ ዕዝ ህዝብ ግንኙነት መምሪያም ዝርዝር መረጃዎችን ሲያወጣ ተከታትለን ወደ እናንተ የምናደርስ
የምናደርሳችሁ ይሆናል። በሌላኛው መረጃችን የአማራ ፋኖ ብሔራዊ ኃይል በተመሳሳይ ቀን በ4 ወረዳዎች በሰነዘረው የተጠና ጥቃት 2 የወረዳ ንዑስ ከተሞችን ጨምሮ በርካታ ቀበሌዎችን መቆጣጠሩን አሳወቀ። ትናንት ረፋድ በሞረትና ጅሩ ወረዳ ስር በምትገኘው የወረዳው ንዑስ ከተማ በሆነችው ከታሪካዊቷ ጆር ከተማ ቅርብ ርቀት በሚገኙ ቀበሌዎች ላይ በተካሄደ ብርቱ ጦርነት በርካታ ያገዛዙ ተላላኪ የሆኑ የሚሊሻና የአድማ ብተና አባላት በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦርና ነጎድጓድ ክፍለ ጦር ባደረጉት ውጊያ ተደምስሰዋል። የ7 የነጎድጓድ መብረቁ ክፍለ ጦር በወሰዱት የተቀናጀ ምት በርካታ የግልና የቡድን መሳሪያ መማረክ የተቻለ ሲሆን የጆር ከተማን መቆጣጠር ችለዋል ነው የተባለው። በሌላኛው መረጃ ትላንት ንጋት እስከ ረፋድ ድረስ በእንሳሮና በመርሃቤቴ ወረዳ መገናኛ ቦታ ልዩ ስሙ ቻይና ካምፕ ሰፍረው በሚገኙ ያገዛዙ ሰራዊት ላይ በተወሰደ የተጠና ኦፕሬሽን በርካታ ወታደሮች ሙትና ቁስለኛ ተደርገዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የተውጣጡ የሰራዊት አባላት በወሰዱ ድንገተኛ ጥቃት መርሃቤቴ ዓለም ከተማና ለሚ ከተማ ሰፍረው የሚገኘው የአገዛዙ ሰራዊት አመራሮች ከፍተኛ ሽብር ውስጥ መግባታቸውን ለማረጋገጥ ተችሏል። ይህ በእንዲህ እንዳለ ሰሞኑን የግሽር አቤል ከተማ ነጻ ስትወጣ ያገዛዙ ሰራዊት ተከትለው ወደ አጎራባች ወረዳ ተሰደው የነበሩ የሚሊሻ አባላት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና የአሳምነው እዝ የሰጠውን የምህረት አዋጅ ተጠቅመው በሰላም እጃቸውን እየሰጡ ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ጥቅምት 6 2018 ዓ.ም የቀን ውሎ አጫጭር መረጃዎች እነዚህ መስሎ ነበር። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ እያለን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ።